እና ይንቋቸዋል ስለማያጣሩ ምናምን ይናቃሉ። በቃ ምንም ብንላቸው ስለሚሰሙን እቺ ፓርት እንኳን አሳትመው ነው ብለን እንለፈው ምናምን ይሉና ይሄ እኮ አሳትመውት ነው ብለው ያልፉታል። ከዛ ያው እንደዚች አይነቷም ደግሞ ይመጡና አሳትማችሁት ነው ብለው ከነሱ የሰሙትን ወደኛ ያስተላልፋሉ። ይሄ ስለሚንቋችሁ ነው እንደዚህ የሚሉት። አሳትመውት ነው ምናምን እንትን ሲያስተምሩ አላየሃቸውም? ይሄ ሻሁዚን ምናምን ያሉት ሰውዬ ሙስሊሞቹ አይተረጉም እንጂ ቁርአናቸው ላይ እንደዚህ ይላል ምናምን ብለው ተናገሩ። እሱ ብቻ አይደለም ማይሮ እና ንቀት ነው በጣም ስለሚንቋቸው። ቆይ እሱ ብቻ አይደለም። ቆይ እቺን ነገርማ እኔም ኢምራንም ቪዲዮ ስለሰራንበት ምን ያህል ደግሞ እንደሚንቋቸው እዚህ ጋር ደግሞ ተመልከቱ። ይሄን ነገር ኢምራንም ቪዲዮ ሰርተሃል አስታውሳለሁ። ኢስላሞች የሚከተሉት ቁርአን የሚባለው መጽሐፍ ቡናን በመስጊዳቸው እንዲጠጡ አበኪ እሺ ምን አለ? ቆይ ይሄ በቀላል አይነገርም። ቆይ በቀላል አይነገርም። አንዴ ቢስሚላሂ ቢስሚላሂ ሂማይ ሂማይ ወበሽሚናሂን አላህ ቀውመ መቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ። ቢስሚላሂ ሂማይ ሂማይ ወበሽሚናሂን አላህ ቀውመ መቢን መሪና ከለደት በከሪና ይላል ቁርአን መጽሐፍ ላይ። ስለዚህ ሙስሊሞች ይሄ ትርጉሙ ምንድን ነው? እኔ ሃይማኖት ልነካ ምናምን አይደለም፣ ትርጉሙን ነው የምፈልገው። ደግሞታችሁ ቀጥላ ይሄ በጣም አሳፋሪ የሆነ ነገር ነው። ግን ለምሳሌ ከሙስሊሞች መካከል ለምሳሌ አሁን ማሂር ተነስቶ ቁርአን ምዕራፍ እንደዚህ ላይ እንደዚህ አልቀደሪ ወልቀደሪ ጠዋ ምናምን ብሎ ቢለኝ ምን አደርጋለሁ? እስቲ ከፈት ሳይ የለም ይሄ ውሸት ነው ምናምን ብዬ አይታችኋል። ሙስሊም እንደዚህ ነው። ሙስሊም እንደዚህ ነው። አልቀደሪ ወልቀደሪ ጠዋ ነው ምናምን የሚል አንዱ ደግሞ ሰሞኑን እንደዛ ብሎ ነበር። በጣም እያሳቀኝ ነበር። ሙስሊም እንደዚህ ቼክ ያደርጋል። አይ የለም እንደዚህ ጠዋ ምናምን አልቀደር ወልቀደር እንደዚህ አይነት ነገር የለም ብሎ እንትን ይላል ማለት ነው። ክርስቲያኖቹ ቼክ አያደርጉም። የነበረው ጭራሽ ከነ ትርጉሙ ነው። ይሻላል ቢያንስ ለማስገባት ይመቻል። ይምሩ ቅድም ባባ በጣም ነው ምጠላህ እያለኝ ነበረ። እናስተናግደው ባባን። ባባ ትናንትና ጀምሮ እየገባ እየተቆጣን የሚወጣ ባባ እንዴት ነህ? እስኪ እናድርገው ዛሬ። እኔ ምን እንደሆነ ታውቂያለሽ ብራዘሬ? እኔ ለምን እኔ ጋር እንደምትመጡ አላውቅም። ቲክቶክ ላይ ግን የሆነ የምትናገሩት ነገር የለ። አቅራቢያችሁ ማንም ክርስቲያን የለም ነው። በጣም የሰውን ሃይማኖት በጣም እንደምትጫኑ ታውቃላችሁ። ቢኖር ምን እንዳደረገና ያሰብከው? ይመቻችሁ ብቻ። አይ ቆይ ቢኖር አሁን ምሳሌ እኔ ብዙ ክርስቲያን ጓደኞች አሉኝ የማውቃቸው። እነሱ ምን ያርጉኝ? ንገራቸው እስኪ ምን ያርጉኝ? ይመችሽ ብላዘር ብቻ እንዴት እንደኔ ቲክቶክ ይስልክ ግን ባባዬ እንደመሰለ አሁን ያለንም 21 ሴንቸሪ ነው። ልንገርህ አእምሮህን አሰራው። እሺ ወገኔ፣ በጉልበት አትመን። ማመን ያለብህ በመጽሐፍና በማስረጃ ነው። እስካሁን ለምናወራው በማስረጃ ነው እያወራን ያለ ነው። ባይ ዘ ዌይ ነገም ትመጣለህ። ትናንትናም ሁልጊዜ አለ ልጁ ወላሂ ሁልጊዜ አለ። ልንገርህ ይሄ ሰላም የምታገኝ ከዚህ ነገር የምትላቀው ስትሰልም ነው፣ ወረበህ ስትሰልም ነው እንጂ ይሄን ጉድ እየሰማህ ገብተህ ትሰድበናለህ፣ እናውቃለን፣ ትዝት ብላለህ። እንዳሁኑ ሰፈር ክርስቲያን የለም እንዴ ማለትም በቃ ይደብድቡህ እነሱና አቁም ነው። አይቆምም፣ እውነት አይቆምም። አሁንም የምናወራው በመጽሐፍ ነው። ማድረግ ያለብህ አንተ እኛን ስለመደብደብ ማሰብ ሳይሆን ይላል ወይስ ሳይልም ብለህ ገልጠህ ማንበብ ነው ያለብህ። ምሳሌ ኢየሱስ ሕፃን ልጅ ገሏል ብለህ ማስረጃ አቅርበናል። ማስረጃ ክድን ከፍተናል አይደለ? ስለዚህ ማድረግ ያለብህ አንተ ምንድን ነው? ቤተክርስቲያን ሄደህ አምላኬ ለምን ሕፃን ልጅ ገደለ መጠየቅ አለብህ እንጂ የሆነ በጉልበት አትመን። አእምሯችሁን አሰሩት ክርስቲያን። የሆነ ንዴት አታውቁት። ቲክቶክ ነገም ትመጣለህ። ነገም ይመጣል ልጅ ወላሂ ይመጣል። ትናንትናም ጎቱ ተሳድቦ ወረደ፣ ዛሬም እንደዚሁ ቲክቶክ ይመጣልሃል። ገና ብዙ ነገሮች ይመጣል። አልሐምዱሊላህ ይሄ የሚያሳየው ዳዕዋው የሰራ ነው። ይቀጥላል። አሁንም መጽሐፋችሁን በደንብ አድርገን እናስተምራችኋለን። ትክክል። አሁን ተራ መስጠት ከእንትን አንጻር እንዳታስቡት። ይሄ እኛ ግልፍተኛ ሆነ እናንተን ለማናደድ ትናንትም ተናግሬያለሁ። እናንተን ለማበሳጨት ምናምን አይደለም። እኛ ደረታችንን ነፍተን ከአጠገባችን ክርስቲያኖች እያሉ በጓደኝነት ደረጃ በጣም የምናውቃቸው ብዙ ክርስቲያኖች እያሉ ደረታችንን ነፍተን የምናወራው ስላልተሳደብን መጥፎ ነገር ስላላወራን ነው። ብንሳደብ እናፍራለን። ገብቷችኋል? ብንሳደብና እኔ አወከር ለማወራው ነገር ማስረጃ ሳላመጣ
ማስረጃንም ሳመጣ ጸያፍ ቃልን ተጠቅሚ ቢሆን አፍራለሁ። ምክንያቱም ነገ ክርስቲያን ጓደኛ ጋር ስትሄድ የእሱን ሃይማኖት እያንቋሸሽክ፣ ግን እንደዚህ አይደለም የሚያደርግ ነው። እነሱም ጋር ስንገናኝ የምናደርገውን ነገር እናንተም ጋር እያደረግ ነው። ኑ አንድ አምላክ እናምልክ ነው። የንጉስ ልጅ ይስተናገድ ይምሩ። ረዥም ሰዓት ሆነው አይ ቲንክ ቅድም ጀምሮ ካላወራሁ ያነበ እስኪ እንስማ ምን ሊያወራ እንደሆነ። ሰላም ብያለሁ የንጉስ ልጅ። አሉ ሰላም ብያለሁ። ኢምራን ማን ነው? አቡኪ ከባድ ጥያቄ አንስቻለሁ ምናምን ያለ ነበር ቅድም። አነሳ። ሁሉም ከባድ ጥያቄ ናቸው። ወላሂ ይገርምሃል። ኢየሱስ ሕፃን ልጅ ከገደለ ክርስትና ውሸት ነው። ኢየሱስ ከተሳደበ ክርስትና ውሸት ነው። ሁሉም ክርስትና የሚመጣ አንድ ጥያቄ ጠይቀህ ስለማለክት የተናገረበት አለ። ቆይ አንዴ አቡኪ አለ አይደለ? ዮሐንስ ወንጌል ላይ የተናገረው ፓርት አለ አማልክት ናቸው ስለሚለው ምንድን ነበር አቡኪ ጥያቄ? በኦሪት አልተጻፈም ያልክ ነው? ጥያቄውን ያቀረብኩት እኔ ነኝ። ያው ኦሪት ላይ የለም እያልን ያለን ዞሮ በታል ማለት ነው። ኢምራን ነው ጥያቄውን ያቀረበው። እሺ አይ አንተም ስታወራ ስለሰማው ነው። ሰው ኦኬ፣ ችግር የለም። ሁለታችን አንድ ነን፣ አታስብ። ግን ሌላ ጊዜ ጆሮህን በደንብ አሰራውና ኢንሻአላህ አዳምጥሽ። እስኪ አንብብልና እንዴ። አይ ጥያቄ ምንድን ነው? ጥያቄን ጠይቅ። መጽሐፍ ቅዱስ ማንበብ ነው ጥያቄ። አንብበውና ከዛ ጠይቅሃለሁ። ሁልጊዜ አንብበው ስትባለው አንብበው፣ ችግር የለም ሰማዋል። ኧረ ምን ያሶች ነው? እስኪ ጊዜ አትጨርስ፣ አንብበው አይምራን። እሺ ሌላ ጊዜ ግን መጽሐፍ ቅዱስ አሳፍር። እንደዚህ ይላል፣ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፎ የለምን ይላል። ምን ላይ ተጽፏል? ኦኬ ቃሉን ላምጣልህ። ምን ላይ ተጽፏል ነው ያልኩህ መጀመሪያ። ኦሪታችሁ ኦሪት ላይ ምን የሚል ቃል? አሁን ያነበብኩ ቃል እኔ አማልክት ናቸው የሚለው ቃል። ማሻአላ። ስለዚህ ከኦሪት ከአምስቱ ኦሪቶች እኔ አማልክት ናቸው የሚለውን ቃል አሳየን። ያው ፈረሱም እዚህ ሜዳውም እዚህ ያለ አምላክህን አድነው ካላመጣ ከኦሪት ይሄን ቃል ማሳየት ካልቻልክ በተዘዋዋሪ አምላክህ የእግዚአብሔር ቃል ላይ ዋሽቷል። ስለዚህ ገሃነም ይገባል ማለት ነው። እሺ ኢየሱስም እንዲህ አላቸው፣ እኔ አማልክት ናቸው አልኩ ብሎ በሕጋችሁ የተጻፈ አይደለምን ነው የሚለው። ኦሪታችሁ አጣምንም ተነበው ማለት ነው። አይንህ ነው ማለት ነው። ይኸው እስኪ እሱ ያንተ ኤዲተር ነው። እኔ ለመጽሐፍ ልጅ አለ እኮ እጅ ላይ እኮ አቡኪ ያ እዚሁ ተገበረው። ይሄ አንተ ራስህ ያስተካከልከው ነው እያለው አንተ ነው እንደዚህ ያደረከው። ምን አልክ ማሂር? ይሄ እኮ እኔም እኮ እጅ ላይ እኮ አለ አቡበከር፣ እኔም እኮ እጅ ላይ መጽሐፍ ቅዱስ አለ። እሺ ለምሳሌ እኔስ ልክፈትልህ? ያ አቡኪ እስኪ አንተ ጋር አፕሊኬሽን ካለ ክፈተው። ቆይ ችግር የለውም። ያው ይሄ የኢምራን አፕሊኬሽን ነው። አይ መጽሐፍ ያዝከው መጽሐፍ ክፈተው። ኢምራን ያዝከው መጽሐፍ ክፈተው። የኢምራን አፕሊኬሽን ነው። አይ ነው ያዝከው መጽሐፍ ክፈተው። አትጨነቅ። አቡኪ አፕሊኬሽን አለ። አትጨነቅ አባቴ። ስንት 2000 ስንት የትኛውን እትም ልክፈትልህ? 2000 ኧረ አሁን ኢምራን ያዘው መጽሐፍ ክፈተው። አሁን ያዘው እጁ ላይ ኢምራን ያዘው መጽሐፍ ያው ከፍቼዋለሁ። ክፈትለት። አይ አቡኪ በቃ ችግር የለውም። መጽሐፍ ቅዱስ ያው አንብበው። ቡም ይሄም የኢምራን መጽሐፍ ቅዱስ ነው። እኔ ቆይ እንዴት ነው ስትታዩኝ ቢሊዮን አድርጋችሁ ነው የምታስቡኝ? መጽሐፍ ቅዱስ የማሳተም ባለሀብት አንብብ። ያ ኦሪታችሁ ይላል። አንብበው። ምን ነው ዝም ምን ተገኘ? አይ ዝም አላልኩም። አልታይ ብሎ አይ ዝም አላልኩም። ወላሂ ያ ረብ ለሐላቢ አልታወቀህም። ደንግጠሃል እኮ እስኪ አንብባት አንዴ። እኔ ያዝኩት መጽሐፍ ቅዱስ ምን እንደሚል ታውቃለህ? አሃ ስለዚህ ይሄ ውሸት ነው። ይሄም ኢምራን ነው። እኔ አማልክት ናቸው አሉ ተብሎ በሕጋችሁ የጻፈ አይደለም ምን ነው የሚለው? ይሄ ስለዚህ ውሸት ነው ማለት ነው። እያወጣልኝ አልክ። ዮሐንስ ወንጌል ስንት ነው ንገረኝ እስኪ አንተ ያዝከው። 10:34 እኮ እኔ ጋርም ያለው ግን እንደዛ ነው የሚለው። ስለዚህ ይሄ ውሸት ነው ንገረኝ አንዴ። ልጣለው ቀድጄ ውሸት ነው።
እጄ ላይ ያለውን ሃርድ ኮፒው ላንብብልህ ከፈለግ። አይደለም አየህ፣ አሁን ቅድም ምንድን ነበር ያልከው? የኢምራን መጽሐፍ ቅዱስ ነው ያልከው። አየህ እኔ ያሳተምኩት ይታይልኝ። እስኪ አንተ ደግሞ እኔ ያሳተምኩት ይታይልኝ። ያው የምትመለከቱት ባይብል እኔ አወከር ያሳተምኩት ባይብል ነው። 2000 እትም ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ማለት ነው። ከዛ ምን ይላል መሰላችሁ? ጌታ አለ። ያው እዚህ ጋር ጌታችን ኢየሱስን መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ አይታችሁታል? ኦሪታችሁ ተጽፎ የለምን አላቸው። ፔሬድ አቦኪ በስንት አሳተምከው? 2 ሚሊዮን ፈጀ። በስንት? አይ 5 ሚሊዮን መሰለኝ ባለፈው አልከኝ። አይነገርም። እናስተካክላለን እሷን ነገር። ወይ ስታየን ውስጥ ልጅ ባለሀብት አድርገህ የምታስበን ምን አድርገህ የምታስበን እኛ? አይ ነው ፒዲኤፍን ኤዲት አደረግከው ያልኩህ እኔ እጄ ላይ እኮ አለ። እኔም ላንብብልህ ምን እንደሚል ማለት ነው። ይሄን ኤዲት አድርገዋል ነው ያልኩህ። አትዋሽ። ይሄን ኤዲት አድርገዋል፣ አፕሊኬሽን ኤዲት አድርገሃል እያልከኝ የነበረው። ሰማኝ። እሺ አሁን ችግር የለውም። ወደ ቶፒክ ችግር የለውም። አንተ ብትለውም እኮ ኦሪት ብትለውም ችግር የለውም። ምን ያወጣላለሁ ቦታውን ኦሪ ላይ የት እንደጻፈ ማለት ነው እኮ። በቃ እሱ ነው ዋናው። አውጣልኝ። ይሄን ተመረጠ ማሻአላ። አሁን ከኦሪት ታሳየ። ችግር የለም አነብልሃለሁ። ለ1034 የሚለው ሀሳቡ የሚለው ሲጀመርም ስለ አማልክት ወይም ደግሞ ስለ ፈራጅነት ነው የሚያወራው። ግን አንተ ኮታ አድርጌ ላንብብልህ 1034ን። እኔ አማልክት ለ1034 እንደዚህ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸዋለሁ ተብሎ በሕጋችሁ ጻፍ አይደለምን? መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔርን ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ብሎ ተናገረ። አንተም በምትለው እንኳን ብንሄድ በኦሪት እንኳን ብንሄድ ችግር የለም። ምን ያወጣልሃለሁ ቦታውን። በቃ ችግር የለውም። ካወጣ አትደጋግም። መደጋገም ጥሩ አይደለም። ወንድ ነህ፣ በተግባር አሳይ። ወንድ ልጅ አይዘትም። ኧረ እኔ ንጉስ ነኝ። መዝሙር 82 ቁጥር 6 ክፈት። ኦሪት አንተ መዝሙር ትላለህ። መዝሙር የመዝሙር መጽሐፍ ነው። ኦሪት ነው ያልከው። አትዋሽ። ከኦሪት አምጣ። ኦሪት ነው የተባለው። ኢምራን አንድ መዝሙር ላይ ነው፣ ኦሪት ላይ ነው ያለው። ኦሪት ማለት ያው ራሱ መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት እንዳስቀመጠው ማለት ነው። እንድንስማማ ተጨማሪ ማስረጃ ኦሪት 5ቱ ብሔረ ኦሪት ሕግ ትምህርት ማለት ነው። ቃሉ ከዚህ የተገኘ ነው ብሎ አስቀምጡ። ያው 5 ናቸው። እኔ ቃል በቃል መዝሙር 82 ቁጥር 6 ላይ ያለውን ኦሪት ነው የተባልከው። ዮሐንስ ወንጌል 10:34 ላይ ቃል በቃል ላሳየው ነው ሐቢቢ። ኢየሱስ ኦሪት ነው ያለው። ከኦሪት አሳይ። ኦሪት ነው ያለው ኢየሱስ አይልም እኮ። ሕጋችሁ ነው የሚለው እኮ። በእናንተ ሐሳብ ሊላችሁ ይሄ ውሸት ነው። እሺ ይሄ ውሸት ነው። ንገረኝ። ይሄ ውሸት ነው። አረረም መረረም ልንገርህ ደግሞ አይደለም ይለ ብሉይ ነው መዝሙር። ቆይ እሺ ቆይ አንዴ ተረጋጋ። ዳዊትም የጻፈው በኦሪት ዘመን ነው የጻፈው፣ በአዲስ ኪዳን አልጻፈውም። ገብተዋል። ዘመኑ ዘመነ ኦሪት ነው የሚባለው፣ ወይም ዓመተ ዓለም ዓመተ ፍዳ የሚባለው። እየቀላቀልኩ አይደለም። መዝሙር ዳዊት የመጣው መዝሙር 82 ቁጥር 6 አንብብ። ይሄን እንኳን አታውቅም። ላስረዳህ አታውቅም። ይሄን መዝሙር ዳዊት የመጣው እስራኤል ንጉስ መንግስት ከተጀመረ በኋላ ከብዙ ዓመታት በኋላ ነው። ኦኬ ኦልሬዲ እስራኤላውያን እስራኤል ከገቡ በኋላ ነው። ሙሴ ደግሞ ኦሪትን የጻፈው ገና መንገድ ላይ ያሉ ከብዙ ዓመት አስቀድሞ የጻፈው ከብዙ 100 ዓመታት በፊት። አትቀላቅል። አሁን ኢየሱስ ኦሪት ላይ እንደዚህ የሚላል ነው። ስለዚህ ከኦሪት የምታሳይ ከሆነ አሳይ፣ አለበለዚያ እዚህ ጋር ያለው ለ2000 ሰው የምታሳያለህ። 2000 ሰው እያዳመጠኝ ያለው እንደምታሳየው ኢየሱስ ዋሽቷል። በተዘዋዋሪ ገሃነም ይገባል፣ አንተም ገሃነም ትገባለህ። 82 ቁጥር መዝሙር 82 ቁጥር 6 አውጣ አንብበው። ኢየሱስ መዝሙር አለማ ኦሪት ነው ያለው። ከኦሪት አሳይ። ስንት ኦሪት ነው ያለው? ስማ መዝሙር እኮ ማለት ነው። ስንት ኦሪት ነው ያለው? እሺ መዝሙር ኦሪት ይባላል? ለሱ የመጽሐፍት ስብስቦች ናቸው። መዝሙር ኦሪት ይባላል እንዴ? ልንገርህ። አይ ሰማይ መዝሙር ነው የሚባለው። በቃ ሰማይ ግን አንዱ ነብይ ነው። ቅዱስ ዳዊት ሰምተኛል። ቅዱስ ዳዊት ነብይ ነው። እንዲገባ በመዝሙር 82 ላይ ቃል በቃል ተጽፎልሃል። ቃል በቃል እሱን አልጠየቅንም። ቀጥላ አንዴ ማሂር የንጉስ ልጅ ኢየሱስ ሲናገር ምን አለ መሰለ? ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እነርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት
በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል እያለ ይናገራል። በሙሴ ሕግ የሚለው ምንድን ነው? በሙሴ ሕግ ነው እኮ። ምንድን ነው የሙሴ ሕግ? በኦሪት ወይስ ሌላ አለው? የሙሴ ሕግ ነው። ሕጎች የጻፉት ሕጎች። መዝሙር ደግሞ ሌላ ነው አይደለ? ስለዚህ ኢየሱስ ሁለቱን ለይቶ ያውቃቸዋል። መዝሙር ምን እንደሆነ፣ የሙሴ ሕግ ምን እንደሆነ አይደለም። በነቢያት ኢየሱስ ክርስቶስ ይናገር ነበረ። ዳዊትም ነቢይ ነበረ። ቆይ እስኪ አንዴ፣ ዳዊትም ነቢይ ነበረ። ዳዊትም ስለ ኢየሱስ ክርስቶስ ተናግሯል። ስለተጻፈ ነገር ነው የሚናገረው። ቆይ አንዴ ተረጋጋ። ስለተጻፈ ነገር ነው የሚናገረው። አንደኛ በነቢያት የተጻፈ ነገር አለ። ይሄ ትንቢተ ኤርሚያስ፣ ትንቢተ ምናምን የምትላቸው እነዛ የነቢያት ጽሑፍ ይባላሉ። ከዛ ደግሞ መዝሙራት አሉ። መዝሙረ ዳዊትን ስትመለከት ማለት ነው፣ ሳልም። ከዛ በኋላ ደግሞ ኦሪት አለ፣ ብሉይ ኪዳን ላይ የመጀመሪያዎቹ ሕግ የተሰጠበት የሙሴ ሕግ። ኢየሱስ እነዚህን ሁለቱን ሶስቱንም ለይቶ ያውቃቸዋል በስትክክል አይሳሳትም። እዚህ እንደዚህ አይነት ነገር ችግሩ ግን ምንድነው? ቆይ ምንድነው? ኢየሱስ ሲጠቅስ የጠቀሰው የሙሴን ሕግ ነው እንጂ የነቢያቱን የትንቢት መጽሐፎችን አይደለም የጠቀሰው። ወይም ደግሞ በሕጋችሁ ነው ያለው ማለት ኢምራን ኦሪት ነው የሚለው። በኦሪታችሁ የክርስቲያኖች ባይብል ላይ በኦሪታችሁ ነው የሚለው። የንጉስ ልጅ እኔ ጋርም እኮ መጽሐፍ አለ እኮ ጎግልም ቼክ ማድረግ ይችላል እኮ። የትኛውን የክርስቲያን መጽሐፍ የትኛውን? አይ በሕጋችሁ ነው የሚለው እኮ። በኦሪታችሁ የሚለውን የክርስቲያን መጽሐፍ በሕጋችሁ የሚለው ነው። ሰማኝ። ሙሴ ነቢይ ነው አይደለ? ማሂር ከዛ ካላጠራ ነው በጣም ችግር ነው። የክርስቲያኖቹ መጽሐፍ የትኛው ነው? እኛም እንዳንሸወድ ቀጣይ ማስረጃ ስናመጣ የትኛውን የክርስቲያኖቹ መጽሐፍ በሕጋችሁ የሚለው ነው ወይስ በኦሪታችሁ የሚለው? ተመሳሳይ ነው ሀሳቡ። ልንገርህ፣ ሕግም ሆነ ኦሪትም ሆነ ተመሳሳይ ከሆነ ሀሳቡ ስለ ኦሪት ነው ማለት ነው የሚያወራው። እናመሰግናለን። አንድ ነገር እናውራ። ለማሂር አፋፊን ከምትይዝ ልግባ መሀል ላይ አሜት አድርጊያለሁ። እሺ ንጉስ ልጅ ዝም ብለህ እየዞርክ ነው ያለው። በዛም በዚህ የምትል አምላክን እያዳንኩ አይደለም። እባክህን የንጉስ ልጅ አሁንም አንድ ድል አለ። አምላክህን ከገሃነም አድነው። ለምን? ኢየሱስ በኦሪታችሁ አዳምጣ እንዴ፣ ፕሊስ አዳምጣ እንዴ፣ አንዴ አዳምጠኝ። እሺ ኢየሱስ በኦሪታችሁ አንዴ ከዋሽ ገሃነም ገባ። መጽሐፈ ምሳሌ ምዕራፍ 23 እግዚአብሔር ምን አለ? ሐሰተኛ እናቱን በቃሉ አጨመራለ። በቃሉ የጨመረ ሐሰተኛ ነው፣ በተዘዋዋሪ ገሃነም ነው የሚገባው። ያ እግዚአብሔር ነው ያለው። እግዚአብሔር የዋሸ ካለ ገሃነም ይገባ ብሏል። ስለዚህ አምላክ ገሃነም ይገባል ከዋሽ። አሁን አይደለም እድልኩ አንተ ደግሞ እንደዚህ ይላል። አትቀለቁ። መጀመሪያ ጳውሎስን ተው። አሁን ኢየሱስን አድነው መጀመሪያ፣ ከዛ ወደ ጳውሎስ እንመጣለን። ኢየሱስን መጀመሪያ አድን። አምላክህ የእግዚአብሔር ቃል ላይ እየዋሸ ነው ያለው። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ የሌለውን አለ ስላለ ከኦሪት አምጥተህ አሳየን። ከኦሪት ማሳየት ካልቻልክ እባክህን አምላክህን ቀብረህ ውረድ ማለት ነው። ሌላ ምንም አማራጭ የለም። ደስ የሚለው እኔ ታውቃለህ፣ ትንሽ ተማርኩ ነኝ። እንደዛ አይነት ቃል አልጠቀምም። ችግር የለውም። መዝሙር 80 ቁጥር 6 አንዴ ክፈትልኝ። ችግር የለውም። ችግር ክፈትልኝ። ቃሉ ከባድ ነው አትበላ። እግዚአብሔር ነው ያለው። መጽሐፈ ምሳሌ ምዕራፍ 23 እግዚአብሔር ነው ያለው። ኦሪት ነው ያለው። ኦሪት አሳየህ የተባልከው መዝሙር አልጠየቅንም እኛ። ከመዝሙር አልጠየቅንም፣ ከኦሪት ነው የጠየቅነህ። ዛሬ ክፈተው በቃ። ጥያቄ እሱ አይደለም። አለም ይከፍትልሃል። አልከፍትም። ጥያቄ እሱ አይደለም። ለምን አልከፍትም? ጭራሽ ነው ጥያቄ። ከኦሪት አሳየህ የተባልከው አሁን ጠይቄ ከኦሪት ማሳየት ካልቻለ አንዴ ረጋ ብላችሁ አንዴ ረጋ ብለህ ከኦሪት አሁን ማሳየት ካልቻልክ የንጉስ ልጅ በተዘዋዋሪ አምላኬ ዋሽቷል እኔ ማዳ አልችልም ብለህ እየወረክ ነው ያለ። እወቀው፣ እንድታውቀው ነው። ለመጨረሻ ጊዜ የምጠይቅህ ኦሪት ላይ እኔ አማልክት ናቸው የሚል ቃል አለ? ዳዊት ነቢይ ነው አይደለ? ጥያቄ ስለ ዳዊት አለ። ኦሪት ላይ ነው ያልኩህ እኮ። ዳዊት ነቢይ ነው አይደለ? ኦሪት ላይ በቃ ይሄን ያልኳቸው። ኦሪት እኮ ማለት እኮ በቃ በተዘዋዋሪ አምላክህን ቀብረህ ወርደሃል። 4 ነጥብ። ያ ጀማዓተል ኸይር እግዚአብሔር ሐሰተኛ እንዳትሆን በቃሉ አጨምር አለ። ኢየሱስ ደግሞ የእግዚአብሔር ቃል ላይ ጨመረ። ምን የሚል? የእግዚአብሔር ኦሪት ላይ እኔ አማልክት ናችሁ አልኩ የሚል ተጽፏል አለ። እኔ አማልክት ናችሁ የሚል አለ። ይሄ ቃል የለም። እግዚአብሔር ኢየሱስ ነው እግዚአብሔር ቃል ላይ ጨመረው። ስለዚህ ኢየሱስ ትክክለኛ ሰው አይደለም ማለት በመጽሐፍ ቅዱሱ ከሄደን። ስለዚህ ሁለት ምርጫ አለ። መጽሐፍ ቅዱስን መካድ ወኢማ አምላክህን መካድ እና ገሃነም ማስገባት። ጨርሻለሁ። ቀጣይ ክርስቲያን አለ። ኤላ ሰላም ብያለሁ። አውሩት ኤላ። ይምሩ
እንትን የጻፍኩልህ ነገር ተመልከተው። እሺ ኤላ ሰላም ብያለሁ። ቅድምም ጀምረህን የወጣኸው ኤላ እሺ፣ ውረድ። ሌላ ክርስቲያን አስገቡ፣ ኢንሻአላህ። ሞዴሬተሮች ካላችሁ ሌላ ክርስቲያን አስገቡ። እሺ፣ ታብ ኮፒ ሊንክ አድርጉ፣ ሌላ ክርስቲያን አስገቡ። አሁን ደግሞ አወኪ ዙሩን እናክብደውና ኢየሱስም ጳውሎስም ሰይጣን ያዛቸዋል። አሁንም ዋሽታል የሚል ካለ ይግባ። ያው እኔ የማወራው በራሴ አይደለም፣ ቃል በቃል መጽሐፍ ቅዱስ ነው ያለው። እደግመዋለሁ። ኢየሱስም ጳውሎስም ሰይጣን ያዛቸዋል። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ውሸትን የሚል ካለ ያው ክፍት ነው፣ መንጓት ይችላል። ቀጥል አብኪ። እሺ፣ ክርስቲያኖችን አስገቧቸው ኢንሻአላህ። ዛሬ ለእያንዳንዱ ላነሳ ነው ጥያቄ መልስ አልሰጠንም። መጽሐፍ አሳተማችሁ ተባለ፣ ይህንን የሚያክል ሂውጅ መጽሐፍ እሺ ያልን። ሌላ መጽሐፍ ዜና ስላሴና አሳተማችሁ ተባለ፣ እሺ ያልን። አፕሊኬሽን ኤዲት አደረጋችሁ ተባለ፣ እሺ ያልን። ያመጣናቸው ጥቅሶች አንዳቸው መልስ አላገኙም። ኦኬ፣ አሁን ደግሞ እንቀጥላለን። ኢየሱስ ክርስቶስ እንዲሁም ደግሞ ጳውሎስ በሰይጣን ምሪት ተግባራትን ይተገብሩ ነበረ፣ ይፈጽሙ ነበረ። ራሳቸው አምነዋል። ባይብሉም ያንን ይመሰክራል። አይ ተሳስተሃል አወከር የሚል ሰው ካለ መግባት ይችላል። እዚህ ጋር ማስተካከያ ኮሜንት ላይ የሆነ ስድብ የመሰላቸው ነገር አለ። በጣም ይቅርታ። ሙስሊሞች የምናለው በመጽሐፍ ቅዱስ ነው። እሺ፣ ስለ ኢሳ አይደለም። ይሄን ተረዱን። አንደኛ። ሁለተኛ ደግሞ ክርስቲያኖች እየሰማችሁ ከሆነ መጽሐፍ ቅዱስ ነው ያለው። ወረበል መጽሐፍ ቅዱስ ነው ያለው። የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ስለዚህ ስድብ አይምሰላችሁ። ክርስቲያኖች ሲገቡ ጥቅሱን እናውጣዋለን። ቃል በቃል ነው ያለው። ቃል በቃል ሰይጣን ያዘዋል ይላል። በሐሳቡ ማለት ነው፣ እንዳዘዘው ያሳያል። ስለዚህ በማስረጃ ነው ያወራው፣ ስድብ አይደለም። ቃሉ ነው ያለው። ለዛ ነው ቃሉን የተጠቀምነው እንጂ እኛ ፈጥረን አይደለም። ፕላስ ደግሞ የምናወራው ስለ መጽሐፍ ቅዱስ ነው እንጂ ስለ ኢሳ አለይሂ ሰላም አይደለም። በታምር ይሄን እወቁልን። እሺ፣ ክሪስቲን ሰላም ብያለሁ። ይሄ ልጅ ያለ አሁንም አለሁ ግን ሰላም፣ እንዴት ነህ? ምን ላይ ኢየሱስ የተባረከ ኢየሱስ የተመሰገነ ይሁን። በሰይጣን የሚያዘው ኢየሱስ ነው። የትኛው ኢየሱስ? ሰይጣን ያዘዋል እንደ ኢየሱስ ሰማይና ምድርን የፈጠረው ሰይጣን ያዘዋል። ግን ያ ሰማይና ምድር የፈጠረው ኢየሱስ ሰይጣን ያዘዋል ስትል አልገባኝም። ማለቴ ምን ለማለት እንደፈለግ? ምሳሌ ሰይጣን ተራራ ያስወጣዋል፣ ስፖርት ያሰራዋል። አምላክ ላይክ ምሳሌ አምላክ ሰይጣን ይዞት ተራራ ላይ ይወጣል። አይ ስፖርት ያሰራዋል የሚል የለም፣ ግን ፈተነው ይላል። አይ ተራራ ያስወጣው ይላል፣ ተራራ ያስወጣው ይላልና እስቲ አንድ አንብበውና እኮ ያው ሰይጣን መንፈስ አይደለ? መንፈስ ነው ማለት ነው ስለሆነ በመንፈስ ፈተናዎችን ሁሉ ያቀርብለታል። እስቲ አንድ አንብበውማ እንዴ። ቁጥር 7 ምንድነው የሚለው? እኔ አይታየኝም። እሺ አይታየም። አይ እኔ ለኔ ለአይኔ ትንሽ ሞባይሌ ትንሽ ስለሆነች እንትን ያቀጥነዋል። ችግር የለም። ብርሃን ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውን አሳየው አለ። ወደ ተራራ የወሰደው ማን ነው? ሰይጣን። የተወሰደው ማን ነው? ኢየሱስ። ወደ የተወሰደው ወደ ረጅም ተራራ። ከዛ ምን አሳየው? የዓለምን ክብር። እናመሰግናለን። ይሄን ላይ ሰይጣን ያደረገበት ኢየሱስ ላይ በምንድን ነው? በመንፈስ ነው ወይስ ደግሞ በምንድን ነው ያደረገበት? ወይስ ተሸክሞ የወሰደው? ሰላም ይብራል። መንፈስ አይደለ ሰይጣን። ስለዚህ ገብቶበት ነው የወሰደው። እንዴት ነው የወሰደው? አይደለም ይህ ሲባል ተረጅም ተራራ ወሰደው ሲባል ሰይጣን በሐሳብ ነው የሚያመጣበት።
ፈታኝም ቀርቦ ይላል ስለሚል ፈታኝ ማለት ሁልጊዜ ፈታኙ ሰይጣን እንደሆነ ይታወቃል። አዳምና ሔዋንን ያሳታቸው ፈታኙ ሔዋንን እንዳሳታት ይላል። ስለዚህ ማሳት የሰይጣን ስራ ነው። በሐሳብ ነው የሚያስተው እንጂ ወደ ተራ የወሰደው ተጨባጭ ነገር ወሰደው። ተራራ የወጣው በምንድን ነው? በመንፈስ ነው። ቆይ አንድ ደምጤ በመንፈስ ነው ተሸክሞ ነው የወሰደው። በሐሳብ አልወጣም። እውነት ተራራ አልወጣም። ኦ ማይ ጋድ። እሺ ለምን ነው የእግዚአብሔር ቃል ዋሽታ ማለት ነው? የእግዚአብሔር ቃል ዋሽታ። ቆይ እስኪ ደግመህ አንብበው። ደግሞም እኔም እኮ እኔ ራሴ ልንገርህ፣ ሰይጣን የሆነ ቤት ውስጥ ቁጭ ብዬ የሆነች ቆንጆ ሴት ጋር ወሰደኝ። እኔ እኮ ቤት ውስጥ ነው ያለው። ከዛ ምን አደረግ? ወስዶኝ ከልጅቷ ጋር እንድገናኝ አደረገኝ። ግን እኮ ያለው አካሌ ያለው እኮ እዚህ ጋር ነው። ከዛ ግን ስለ ሰይጣን አሰራር ስለማታውቆ ነው እኮ አንተ ብታውቅ ሰይጣን አንተ አካል አንድ ቦታ ቁጭ ብሎ ክሪስሊም አቤትዬ ያቺን መድኃኒት ጨርሰሃል? የሆነች ጊዜ ሰይጣን እንደፈለገ ወደዛና ወደዚህ ያረጋል። ያቺን መድኃኒት ጨርሰሃል ወይ? መጀመሪያ ገባ። ካልጨረስክ ችግር ነው የሚፈጠረው። ልንስማማ አንችልም። አንተ አሁን መድኃኒት ተሰጥቶ ሕክምና ላይ የነበርክ ልጅ ነህ። አሁን ዝም ብለህ መተህ እኛ ጋር ይከብዳል። ገባ። ያቺን መድኃኒት ጨርሰሃል መጀመሪያ? ኦኬ ከጨረስክ እሺ። አሁን አንተ የሰይጣንን አሰራር አታውቅም አልከው ኢምራን። እንዴት ያውቃል? አብሮት የሚውለው አንተ ነህ፣ እሱ አብሮ አይውል። እንዴት ያውቀዋል የሰይጣንን አሰራር? አንተ አሁን ስለ ሰይጣን አሰራር አውቃለሁ እኮ አንተ አብረህ ስለምትሆን ነው ያወቅኸው። ኢየሱስ ክርስቶስን ግን ሰይጣን ወደ ተራራ ወስዶታል አልወሰደውም? ወስዶታል። የወሰደው ማን ነው? ሰይጣን። ማንን? ኢየሱስን። ወዴት? ወደ ተራራ። እናመሰግናለን። በቃ ፊኒሽድ። ተባረክ ጀግና። ከስካሁኖቹ ጀግናው አንተ ነህ ክርስቲን። በቃ እውነትም መድኃኒትህን ጨርሰሃል። መጽሐፍ ቅዱስ አይልም እንዴ እንደዚህ? በቃ ይላል። እኛም እኮ ያልነው ይሄ ነው ይላል። ኢየሱስ ሰይጣን ወስዶ ይላል። እኔ አልገባኝ። ወደ ፖይንቱ እንምጣ። ይሄን አሁን መጽሐፍ ቅዱስን እናንተ ተከትሉ መጽሐፍ ቅዱስ የሚለው አለ ማሻአላ። ስለዚህ አጀባ እንደሰማችሁ ኮምፔር ለማድረግ ነው። አንዴ ታርጊያለሁ። አንዴ ብቻ ታወራለህ። እንደሰማችሁት እኛ ሳንሆን ያለው መጽሐፍ ቅዱስ ነው። ቅድም ስድብ የመሰላችሁ ካላችሁ ያው ልጁ እንዳመነው መጽሐፍ ቅዱስ ነው ያለው። ማሻአላ። ግን አቡኪ ሰምተው ከሆነ እኮ ያለው ከባድ ነገር እኮ ነው። ሰይጣን ወሰደኝና ከሴት ጋር እንትን እንዳደርግ አደረገኝ እኮ ነው ያለው። አውዙ ቢላህ ሽጣራጂ። አንተ ከባድ መናፍስት ነው ያለባቸው። እና ኢየሱስም አንተን ያሰቃየ ሰይጣን ኢየሱስን ያሰቃየው ነበር። አምላክ እንዴት ብሎ በሰይጣን ይሰቃያል ነው። እኔ ደንግጫለሁ። ዋናው ግን አምላክ መጽሐፍ ቅዱስ ላይ እንዳሳየኋቸው የማቴዎስ ወንጌል ላይ ሰይጣን ያዘው ነበር። አምላክ ደግሞ ሰይጣን ያዛል እንጂ ሰይጣን ያዘውም። እናመሰግናለን። ቀጣይ ምን ይነሳ? ከበድ ያሉ ነገሮች እናንሳ። አቡኪ ቀጣይ ምረጥ። ባይዘዌ ማለት ነው እኛ ይህንን አናምንም። እሺ ኢየሱስ ክርስቶስ ኢሳ አለይሂ ሰላም የአላህ መልእክተኛ በሰይጣን እንደዚህ ይደረግ ነበር አንልም። ወጂሀን ፊ ዱንያ ወልአኺራ ነው። ሰይጣን የሚበግሩ አይደሉም። የአላህ ነቢያቶች ሰይጣን የሚበግራቸው አይደሉም። የሰይጣን ፈተና የሚያታላቸው አይደሉም። ይሄ መጽሐፍ ግን ዋሽቶባቸዋል፣ ስህተት ሰርተዋል። እየተናገረ ያለው ስህተት ነው ነው እያለን ያለ ነው። እንደሚሳደብ አይተናል። አቡኪ አንዴ ይቅርታ ጋር ታቋረጥ። ቀጥል፣ ለስርዓትህ ቀጥል አቢቢ። እሺ ቁጥር 10 አንብብልኝ እስቲ። እዛው ከሰባት ወረድ ብሎ ቁጥር 10 አንብብልኝ። እሺ ምን ይላል? አንብብልኝ። አንብብለት ኢምሩ። ጥቅሱ ፊት ለፊት ካለ በጣም ሲምፕል ጥቅስ ነው። ደስ ይበል ጥሩ ልጅ ስለሆንክ ማለት ነው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ አለው ኢየሱስ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው። እኛም እኮ አልተወውም እኮ አለው። ዋና ግን
ተራራን የሚያክል ትልቅ ነገር አስወጥቶታል። ቤተ መቅደስ ወስዶታል። እንዴት ሲያሽከረክረው ነበር? ለሙሉ ቀን ሲያሽከረክረው ነበር ነው ፖይንቱ። ልክ ነህ። እዚህ ጋር ኢምራን የሆነች ነገር ላስረዳችሁ። 40 ሌሊትና 40 ቀን ሲጾም ነበር ያን ጊዜ ያ ፈተና የደረሰበት እና ቤተ መንግስትን አላዞረውም። እዛ ጋር ቃሉ ሊናገር የፈለገው በምናብ አስብሎት ነገር ነው እንጂ ያስመጣው ቀጥታ አላደረሰውም ዳይሬክት ተራራ ጫፍ ላይ ግን በእርግጥ ይዋሸናል። ከባድ የሚሆነው እሱ ነው። ጆ አንድ ነገር ነው። አንዴ ከባድ አደረከው። እንዳውም በአካል ቢሄድ ቢያንስ ይሻላል። በአካል ቢሄድ በመንፈስ ከሆነ የሄደው ያንተ አምላክ ሰይጣን በመንፈስ ያሰቃየው ነበር ማለት ነው። ይሄ ይከብዳል። ይሄ ከባድ ነው። ከዛኛው ግን በሁለቱም ብትሄድ አምላክህ ሰይጣን ያዞታል። በቃ በሁለቱም እሱ ነው። እናመሰግናለን። እና መጽሐፍ ቅዱስ ይዋሻል አልከኝ፣ ደግሞ ትክክለኛ መልስ ልስጥህ። መጽሐፍ ቅዱስን እግዚአብሔር ወይም ኢየሱስ ክርስቶስ ራሱ አይደለም ሰማይን ከፍቶ እንኮ ብሎ የሰጠው 40 ወይም ከዛ በላይ ነቢያቶች ጽፎታል። እዛ ላይ አይተህ ከሆነ ግን ይገርምሃል፣ ነቢያቶቹ ማለት ነው ሰዎችን ገዳይ፣ ራቆታቸውን የሚሄዱ ጣዖት አምላኪያን ነበሩ። ከየትኛው ልጀምርልህ? ልክ ነህ። ኦ ማሻአላህ አለይክ። እሺ ሰይጣን ነበረባቸው፣ ሰይጣን ያዛቸዋል። በእርግጥ በጣም ያ ሁሉ ግን አልጨረስኩም። ሴት ደፍረዋል። ቆይ አንዴ ሴት ደፍረዋል። ሴት መድፈሩን አላውቅም። እዚህ ጋር ግን ሴት ሊሆን አሳይካለሁ። እሺ ሰዎችን በመጋዝ ተርትረዋል። ሰዎችን በመጋዝ ተርትረዋል። እኔ አላነበብኩትም እሱን። ሶስተኛ የወንድ ብልት ቆርጠዋል። የመቶ ወንድ ብልት ቆርጠዋል። የመጽሐፍ ቅዱስ ጸሐፊያን ከእነማን ናቸው? እነ ዳዊት፣ ሰለሞን፣ ኢሳያስ፣ እነ ሕዝቅያስ፣ እነ ሆሴዕ። ዳዊት ቆረጠ የሚለውን ከብሉይ ኪዳንና ከአዲስ ኪዳን ውስጥ አውጣል ካራቀ። ኧረ ቀላል ሙስሊም በማስረጃ ነው ሀቢቢ። ብልት የቆረጠበትን ጀምሮ ሰው በመጋዝ የተረተረበትን። እኔም ፕሮቴስታንት ስለሆንኩ ነው። በቃ ከብልት ልጀምርልህ። ብልት የቆረጠበት አንድ ሚስት ለማግባት ብሎ የመጽሐፍ ቅዱስ ጸሐፊ 100 ብልት ቆርጧል። አንብበው። አንድ ሚስት ጥሩ ዳዊት ማለት ነው። ኢምራን አንብበው። አውጣልኛ ከኛል አውጥቼዋለሁ። ልክ ነህ እኮ ልክ ነህ። ልንገርህ ዳዊት ከመጀመሪያ አካባቢ ነበር ትክክለኛ ሆኖ የመጣው። ከዛ በኋላ ግን ኃጢአተኛ ሆነ። አንደኛ ነገር ስለዚህ በለኛ። ስለዚህ የመጽሐፍ ቅዱስ ጸሐፊ 100 የወንድ ብልት ቆርጧል በላይ ቆርጠዋል። ጥሩ እሺ። ቆርጧል። እዚህ ውስጥ ያገኘው መልእክት ምንድን ነው? ያገኘሁት መልእክት እናንተ የምትከተሉት መጽሐፍ የጻፈላችሁ ሰው ነፍሰ ገዳይና መጥፎ ሰው ነበር። እኔ መጽሐፍ ቅዱስ ዋናው መጽሐፍ ቅዱስን ሳይሆን ኢየሱስ ክርስቶስን ተከትዬ በሱ ነው እግዚአብሔርን ጋር ልሄድ። ኢየሱስ ክርስቶስም የእግዚአብሔር ቃል ላይ ያዋሻል፣ ሐዋርያትን ዋሽቷቸዋል፣ እንዲሁም ደግሞ የማይሆን ነገር ይሆናል ብሏል። ኢየሱስ ክርስቶስ የዋሸበትን ቦታ ንገረኝ። እሺ ጥሩ። አንድ ገራሚ ውሸት ላሳይክ። የእግዚአብሔር ቃል ላይ ከመዋሸት በላይ ትልቅ ውሸት የለም። ትልቅ ውሸት የእግዚአብሔር ቃል ላይ መዋሸት ነው። እሱ ምንድነው? የምን መጽሐፍ ነው? አንብበው። የዮሐንስ ወንጌል ምዕራፍ 7 የዮሐንስ ወንጌል ምዕራፍ 7 አንብበው። ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 7 ቁጥር 38 በእኔ የሚያምን ሁሉ የዘላለም ሕይወት እንዲኖራቸው እንዲህ ነበር። ኢምራን ይሄ ጥቅስ አይልም። ያው በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ከሆዱ ይፈልቃል ነው ያለው። በደንብ አንብበው። በደንብ መጽሐፍ ቅዱስ ነው ወቅ አይ ነው እግዚአብሔር እንደዛ ነበር የሚለው። በእኔ የሚያምን ሁሉ የዘላለም ዮሐንስ ወንጌል ምዕራፍ 7 የታሪክ ውሸት ነው። እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እሱ ሌላ ምዕራፍ ነው ሀቢቢ። ይሄ ምዕራፍ 7 ነው ያልኩህ። አውጣልኝ። ይሄኛው ምዕራፍ አውጣልኝ። አንዴ ምዕራፍ 7 ቁጥር 38 እኮ አውጣልኝ። እሺ በመጽሐፍም አውጣልህ ካለው
ዮሐንስ 7:18 በእርሱ የሚያምኑ ሁሉ የሚለውን ሌላ ጥቅስ ከሆነ እሱ ሌላ ቦታ ነው። እሱ ሌላ ጥቅስ ነው። እሱ አይ ቲንክ ወደ መጀመሪያ አካባቢ ነው ያለው። ረስቻለሁ፣ ቦታው ግን አውቀዋለሁ። ያ ዮሐንስ ወንጌል ምዕራፍ 7 እንከታ ቁጥር 38 እሺ አብኪ ከቻልክ አውጣው አንተ 5 6 7 8 ምን ላውጣላችሁ ይምሩ። አይ በቃ አግኝቼዋለሁ። ያው አግኝቼዋለሁ። ምንድን ነው የሚለው? ያው በእኔ የሚያምን አንብበው። ለምን እኔ ያላወጣው? በእኔ የሚያምን ወይ እኔ ላውጣው? ያው መጽሐፍ ቅዱስ ያው አውጣው። አንተም ትችላለህ። ተመልከቱ ያ ጀማ እስካሁን ድረስ ስናወጣ ምንድን ነው የሚሉት? ዮሐንስ 7:38 ተደግመዋለሁ። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 አሁን በደንብ ሰምተኛል ብዬ አስባለሁ። ይሄን ስናወጣ ውሸት ነው ያለኝ። ያው ይሄን ስከፍትለት ደግሞ ላውጣ ደግሞ አለ ድጋሚ ማለት ነው። ችግር የለም አውጣ። ሙስሊም ካለ ማስረጃ አያወራም፣ በሚያወራው እርግጠኛ ነው። በፈለኩ ክፈተው እንደዛ ነው የሚለው። በጣም ተጽዕኖ አድርገውባቸዋል ታውቃለህ። ይሄ የሙስሊሞች መጽሐፍ ነው ምናምን የሚለውን ነገር ላይ ሰርተውባቸዋል። በጣም በጣም አጂብ ነው። ተመለስ ወገኔ፣ እያወራ እኮ ነው አይሰማም። ቀጥ አስገቡ፣ በቃ ቀጥ አስገቡ። እያወጣሁት ነበር። አንተ ማወጣው ለውጥ እኮ የለውም። ያው እኔ ከፍቼዋለሁ እዚህ ጋር። እሺ የተለየ ጋር አታመጣም። እሺ ምን ሆነ ነው የምትለኝ? አሁን እዚህ ጋር እዚህኛው ጥቅስ ላይ ምን ሆነ? እስካሁን እንደዛ ከምትለኝ አይደብርህም? እሺ አንብበው። ምንድን ነው የሚለው? በእኔ የሚያምን ቀጥል። በእኔ የሚያምን መጽሐፍ እንዳለ አዎ የህይወት ውሃ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ምን እንዳለ? በእኔ የሚያምን መጽሐፍ እንዳለ ቀጥለው እኮ በማን እንደሚያምን በኢየሱስ የሚያምን በኢየሱስ በኩል ማንን ታገኛለህ? ይሄ ልጅ ምን እንደምታወራ ጥያቄ እሱ አይደለም። ምን ነካ? ጥያቄ ኢየሱስ ምን እንዳለ ነው ያለው። ምን እንዳላለ እንደውም በዚህ ላግልህ። ምን እንዳለ የሚያምን መጽሐፍ እንዳለ የትኛው መጽሐፍ? እዛው መጽሐፍ ነው። እዛው ውስጥ ነው። የትኛው ቦታ ላሳይ? ኢምራን ዋና ፖይንቶቹን ለቅመጥ ጥያቄን አቀረብክልን እንጂ ትክክለኛው መልስ ከራሱ ወረድ ብለህ ታገኛለህ። ሙሉ ባይሆን አሁን ጥያቄ ትክክለኛው አይደለም። ጥያቄ የትኛው መጽሐፍ ነው እንደዚህ የሚለው? ኢየሱስ እየጠቀሰ ነው ያለው መጽሐፍ የትኛው መጽሐፍ ነው እንደዛ ያለው? መጽሐፍ ኢየሱስ ነው የሚለው እዛ ጋር እየጠቀሰ ያለው መጽሐፍ ኢየሱስ። በቃ አንተ ተማር ወይ ማለት ቁጭ ብለህ ተማር። ይሄን ጥቅስ ካልፈታህ አምላክህ ገሃነም ሊገባ ነው። እሺ ቁጭ ብለህ አንዴ ስማኝ። ታርጌት ነው ስማኝ አንዴ። ቆይ መጽሐፍ ኢየሱስ ጊዜ ስመጣ እናወራለን ካንተ ጋር። መጽሐፍ ውስጥ ቅዱስ ቃል ቆይ ጆፒ የሚዩት አድርግ ከይቅርታ ጋር ወይኩን ይቀጥል። ወይኩን የሚለው አካውንት ይቀጥል። እንደዛ የተሻለ ነው። ወይኩን አለ ወይኩን የለም። ጎዶ አለ ወይኩን አያወራም። ገብቶ ሁሉ ጊዜ ቁጭ ብለህ ነው የሚለው። ኦኬ ውረድ። ግን ባይ ዘ ዌይ ቤተሰብ አለች አበኪ እስካሁን ያዳመጠች ነውና፣ ኧረ እየታዘበች ነው። እያየኋት ነው። በደንብ እየታዘበች ነው። ቤተሰብ ምን ትያለሽ? ዛሬ የነ ኪሚጽዮን መጽሐፍ እኮ ነው እንደዚህ ሲዋሽበት የነበረው። ቤተሰብ ምን ተሰማሽ? በአሁኑ ውይይት 1 ደቂቃ ውሰጂና ቀይ ካውንት ዳውን ላድርግልሽና እስቲ ምን ተሰማሽ? አጠቃላይ እስካሁን ባየሽው ነገር ቀጥይ።
ሚዩታሽና ቀጥ ቤተሰብ እስቲ ሐሳብሽን። እሺ አይ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። እና ቀጥሉበት። እኔም እየመጣሁ ነው። ድንጋጤ ሆኖ አላስወራ ያለኝ ነው አባባልሽ። ደንግጫለሁ ማውራት አልቻልኩም አይነት ነገር ነው። ኖ ድንጋጤ አይደለም። አይ አልደነገጥኩም እኮ ገለጽ አድርጌ ሐሳብሽን። እሺ በቃ ሚዩት አድርጊ በቃ እሺ። እሺ ጎዱ ይቀጥል። ይምሩ ጎዱ አለ አለው። ሰላም ናችሁ? አለን አልሐምዱሊላህ። እስቲ እስካሁን ከተነሱት ውስጥ መርጠህ አንደኛውን መልስልን እስቲ። ከሰማቸው ውስጥ አልሰማሁም። እሺ የአሁኑ ጥቅስ ሰምተኸዋል? የአሁኑ ዮሐንስ 7 ዮሐንስ 7 እስኪ ድገምልኝ። ምን ነበር? እሺ ኢምሩ ጥቅሱን ትከፍትለታለህ? በእኔ የሚያምን መጽሐፍ እንደሚለው ይላል። መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ አለ አይደለ? ኢየሱስ ክርስቶስ ነው ተናጋሪው። በኢየሱስ ክርስቶስ የሚያምን ከሆዱ የውሃ ወንዝ ይፈልቃል አይደለ? ያው በስዕሉ ላይ እንደምትመለከተው ይሄ ሜታፎሪክ ነው። መንፈስ ቅዱስ ማለት ነው እኮ። መንፈስ ቅዱስ ይፈልቃል ማለት ነው። ማለትም በመንፈስ ይሞላሉ ማለት ነው። ይሄ ትርጓሜው ነው። ግን መጽሐፍ ምን ይላል ያለው ኢየሱስ ክርስቶስ? ከሆዱ ውሃ ወንዝ ከሆዱ ይፈልቃል ብሎ ነው የጮኸው አይደለ? መጽሐፍ እንደዛ ይላል። አገላለጹ አውቶማቲክ ነው፣ ችግር የለውም። ግን መጽሐፍ የሚለው ምንድነው? በእኔ የሚያምን መጽሐፍ እንዳለው የህይወት ውሃ ወንዝ ከሆዱ ይፈልቃል። የትኛው መጽሐፍ ነው በኢየሱስ ክርስቶስ የሚያምን የህይወት ውሃ ወንዝ ከሱ ይፈልቃል ብሎ የሚናገረው? ጎዱ አስተካከል፣ ስፒከር አስተካከል፣ ስፒከር አስተካከል። ኦኬ ብራቮ። የታፈነ ነገር አለ። ኤርፎን ምናምን ካለ አስወግድ። የለም አለ ይምሩ። እንደዛ ሚል የለም። ወፍ የለም እንደዛ ሚል ቀጥታ የለም ሳይሆን አሁን ለምሳሌ ኢሳይያስ 44:3 አለ ቃል በቃል ነው ያፈለገ የለም ብለህ እኮ በቃ ጨረስክ። ቃል በቃል ቀጥታ ሁሉ ነገር ቀጥታ መሆን የለበትም። ኢየሱስ በምሳሌ ነው የሚናገረው። መጽሐፍ ይላል ያለው ቃል በቃል መጽሐፍ የህይወት ውሃ ወንዝ ይፈልቃል ይላል ያለው ቃል በቃል ይላል ብሏል። እዛ ላይ ቃል በቃል ይላል ይላል። ያው መጽሐፍ እንዳለ አለ። ቃል በቃል ይላል አለ እዛ ላይ። ያ መጽሐፍ እንዳለ ያለ ከዚህ በላይ ምን ይበል? መጽሐፍ እንዳለ አለ እንጂ መጽሐፍ እንዳለ አለ እንጂ ቃል በቃል መጽሐፍ እንዲህ ብሏል አላለ። ቃል በቃልማ ማለት ተጠበቀበት። ይሄ ኮቴሽን ነው። ኮቴሽን ሲቀመጥ ቃል በቃል የሚቀመጠው ሁሉም ይሄን ነገር ያውቃል። ስለዚህ እሱ ምሳሌ ራሱ እንደ ሲምቦል አድርጎ መጠቀም ይችላል። አይችልም እና ዋናው የለም ኢሳይያስ የለም ብለህ ቃል በቃል ኢሳይያስ 44:3 አለ። ሄዳ አንብብ። ቃል በቃል እንደዛ ይላል። ሄዳ አንብብ። ቃል በቃል እንደዛ ይላል። አሁን ጥያቄ ልጠይቅ ተመልሶልሃል። አይልም ቃል በቃል። እናመሰግናለን። ስለዚህ ያ ጀማዓተል ኸይር ኢየሱስ መጽሐፍ ቅዱስ ላይ ባይብል ላይ የሌለውን የእግዚአብሔር ቃል ላይ አለ ብሎ እየተናገረ ነው ያለው። እንደዚያ የሚል ደግሞ ካለ ፍርዱ የት ነው? የዮሐንስ የመጽሐፈ ምሳሌ ምዕራፍ 3 ላይ ሐሰተኛ እንዳትሆን በቃሉ አጨምር ነው። የሚጨምር ሐሰተኛ ነው። በተዘዋዋሪ ኢየሱስ ሐሰተኛ ነው በመጽሐፍ ቅዱስ መሰረት። እናመሰግናለን። ዳማከሴን አውራት አብቂ። ዳማከሴ ሰላም ብያለሁ። እንዴት ናችሁ? አልሐምዱሊላህ ደህና ነሽ? አለው ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁ? እሺ ኢየሱስ ክርስቶስ ኃጢአይ ከሆነ ኃጢአት ከሰራ ኢየሱስ ክርስቶስ ቆይ አንዴ ማስታወቂያ ልስራባችሁና ከዛ በኋላ ጥያቄውን ማስታወቂያሽን ቆይ የማስታወቂያ ቦርድ አለን ሰሌዳ፣ እዛ ላይ ማስታወቂያሽን ትሰሪያለሽ። አሁን ጥያቄውን ትመልሻለሽ አመልሽም? ከማስታወቂያ በፊት አምላክሽን አገኘ። ቢዝነስ ከመስራት በፊት አንድ መጀመሪያ አምላክሽን አገኘ። ከገሃነም አደኘው አምላክሽን። አያቻ አምላካቸው እዚህ ጉዱ እየወጣ ገሃነም ይገባል እየተባለ
እኔ ማስታወቂያ ልሰራ ነው እፍ ምን ያርግሽ ተንፋፊ ይዘ ዋናው ግን አምላክሽ ልታድኛች። አሁንም ጀግና ክርስቲያን ካለ አምላኬ ገነት ይገባል የሚል ይምጣና የሞግተን። በዚህ መሰረት ኢየሱስ የእግዚአብሔር ቃል ለዋሽቷ ገሃነም የሚገባው እስካሁን የሞገተ የለም። እኛ ሙሴዎች በማስረጃ የምናወራው የዮሐንስ ወንጌል ምዕራፍ 7 ከፍተነዋል ፊት ለፊት። ይሄን ሊሞግት የሚችል ካለ ይግባ። ቀጥላ ቡኪ። እሺ ክርስቲያኖች፣ እሺ ዴቭ ወይ ኡስታዝ አቡበክር ሰላም ላንተ ይሁን። እንዴት ነህ? አልሐምዱሊላህ። ዴቭ እንዴት ነህ? አለሁኝ አባት። ኢየሱስ ክርስቶስ እዚሁ ደግሞ ሰኞ ከፍያ የውይይት ጥሪ ያለና ተዘጋጁ። ኢየሱስ ክርስቶስ ሲናገር ችግር የለውም። አንድ ነገር ይምሩ ከይቅርታ ጋር ማለት ነው። አንድ ነገር ሙስሊሞች ጋር መታችሁ ውይይት ምናምን ኖሮ አይሰራም። ከአሁን በኋላ መምጣት ነው፣ በቃ መምጣት ነው። ኢምራን አለ አይደለ? እስቲ ሚተና ሳይምራን ኢምራንና የራሳቸው አለ። አይ ኢምራን አለ፣ ኢምራንም አለ፣ እኔም አለው። መምጣት ነው በቃ ፔሪየድ። አይ የሆነ ቦታ መምጣት በቃ ምንም ያን ያህል ውይይት ምናምን ቶ ስላሳየም ማለት ነው። 10,000 ሰው አስቀምጠን አሳይተናል። ከአሁን በኋላ መምጣት ነው። በማንኛውም ሰዓት ትመጣላችሁ። ውይይትም ምንም ችግር የለውም። ያው እኔ ደብዳቤ ምናምን ብዬ ነበር፣ እተዋለሁ። እንደውም ያለ ደብዳቤ ችግር የለውም። በማንኛውም ሰዓት መምጣት ነው። በቻይንኛ ቋንቋ እንወያይ ብለህ መምጣት ትችላለህ። እኔ እወያያለሁ፣ ፈቃደኛ ነኝ። ኢምራንም ፈቃደኛ ነው። አሁን ቀጣይ አቤላን አስተናግዶ ይምራል። አይ እስኪ አቤላ አምላኩን ያድነዋል። አቤላ ሰላም ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ፕሮቴስታንት ነው። ቀጥታ እሱ መናገር አይችልም። አይላፋር ነው። አልገባም። እምራን አቤት አቤላ ሰላም ነው ወይ? አለን። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ፣ ጴንጤ ነኝ። እሺ የኢየሱስ ክርስቶስ ጥያቄ ነበር። ትመልሳለህ? ጥያቄ ነበረ። ቀጥል። አይ መጽሐፍ ቅዱስ ላይ ኢየሱስ ማለት ነው ሲዋሽ አገኘሁት ለሐዋርያቶቹ። ለምንድን ነው ሐዋርያትን የሚዋሻቸው? ምን ብሎ? እኔ ወደ በዓል አልሄድም፣ ጓደኞቹ ፕሮግራም ጠሩትና ፕሮግራም እንሂድ ሲሉት ፕሮግራም አልሄድም ሂዱ እናንተ ካላቸው በኋላ ማስክ ለብሶ ፊቱን ሸፍኖ ሄደ። ማስክ ለበሰና ተሸፋፍኖ ተደብቋቸው ሄደ። ለምንድን ነው ኢየሱስ ሐዋርያትን የሚዋሻቸው? ልታሳይን ትችላለህ? ያው የዮሐንስ ወንጌል ምዕራፍ 7 ቁጥር 8 ላይ ማንበብ ትችላለህ። ድምፅ አቤላ ድምፅ። እሺ ያነበብኩ ስለሆነ ነው። አንተ መስማት አለብህ ግዴታ። ህዝቡ ቢሰማ ጥሩ ነው። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም እላቸውና በገሊላ ቀረ። ወንድሞቼ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጽ ሳይሆን ተሰውሮ ወጣ ይላል። ለጓደኞቹ ምን አላቸው? አልወጣም። ከዛ ምን አደረገ? ኢየሱስ ክርስቶስ መንፈስ መሆኑን አታውቅም? ተሰውሮ ወጣ የሚለው ፊቱን ሸፍኖ ወጣ ነው የሚለው። ኢየሱስ ክርስቶስ መንፈስ መሆኑን አታውቅም? ስጋ ነው ሀቢቢ ስጋ አለው። ስጋውን ሊጥሉ አይችልም። አሁን እሱ አለው ስጋ ሆነ እንትን ሳይሆን ፖይንቱ ለጓደኞቹ ምንድን ነበር ያላቸው? አንተ እኮ አሁን ቀጥታ ነው እየወሰድክ ያለው። ለጓደኞቹ ቃል በቃ ለጓደኞቹ ምንድን ነው ያላቸው? ኢየሱስ አልወጣም ነው ያላቸው አይደል? ጓደኞቹ ይላል እንደዛ ላይ ሐዋርያት ጓደኞቹ አይደሉም? ተከታዮች አይደሉም? ተከታዮቹ ናቸው እንጂ ጓደኞቹ ናቸው። ታዲያ ችግር የለውም። በእድሜ እኩል ናቸው። ችግር የለውም። እሺ ሐዋርያት ነው። ለምንድን ነው ያሻቸው? አልወጣም ማለት ወጣ። ባይ ዘ ዌይ ልንገርህ፣ ኢየሱስ መንፈስ ነው ያልከው አይደለ? ኢየሱስ መንፈስ ማለት ራሱ መንፍቅና ነው። አሳይካለሁ መንፍቅና እንደሆነ። ባይ ዘ ዌይ መናፍቅ ነው በዚህ ቃል ብቻ።
ግን እሱ ላይ እንመጣለን በኋላ። ዋናው እሱ ሳይሆን ይሄ መልስልህ። አሁን እኮ አንተ ቀጥታ ነው የተጻፈውን ብቻ ነው በግልጥ እየወሰድክ ያለው። አልወጣም ብሎ አላለም ኢየሱስ። ቃል በቃል ነው እየወሰድክ ያለው አንተ። አልወጣም ብሎ አላለም። አልወጣም ማለት ከራሱ ነው ቃል በቃል እኔ አይደለሁም። ቃል በቃል ኢየሱስ አልወጣም አለ ወደ በዓል። ከዛ ተሰውሮ ወጣ፣ ፊቱን ቀይሮ ወጣ፣ ማስክ ለብሶ የሆነ ነገር ጣል አድርጎ ወጣ። እንዴት አወቅ ማስክ ለብሶ እንደወጣ? ተሰውሮ ወጣ፣ ተሸፍኖ ወጣ። ችግር የለውም። ተሰውሮ ነው የሚለው እንጂ እኮ ማስክ አረገ ተሸፋፈነ። በቃ ችግር የለውም። እሺ እሱም ትችልሃለሁ። አሁን ጥያቄያችን ኢየሱስ አልወጣም ብሎ ነበረ፣ ለምን ወጣ? ስለዚህ መሰወር የሚችል መንፈስ ነው ኢየሱስ ክርስቶስ፣ መንፈስ ነው። እነሱ ውስጥ ራሱ ምንፍቅና ኢየሱስ ስጋ ነው ሀቢቢ፣ ምንፍቅና ነው ይሄ። ጀመር ሐዋርያት ራሱ አውግዘውታል። ኢየሱስ መንፈስ አይደለም፣ አትቀጠፍ። ይሄ ራሱ ሄረሲ ነው፣ ወላሂ ሄረሲ ነው። መናፍቅ ነህ አንተ፣ ጴንጤ አይደለህም፣ መናፍቅ ነህ። ኢየሱስ ስጋ ነው። ይሄ ኢየሱስ መንፈስ ነው የሚለው ምንፍቅና ነው። ኢየሱስ ራሱ ተናግሯል። ስጋዬን ንኩ አስነክቷቸዋል። ኢየሱስ ስጋ ነው፣ ስጋ አለው። አሁን ጥያቄያችን በስጋም በመንፈስም በለውና ኢየሱስ አልወጣም ብሎ አይደለም። እዚህ ጋር ከሆነ ነው ኢምራን፣ አሁን አንተ እንደ ስትፈልግ ይሄን ቃል በቃል ስትወስዱ አንበበስ ተወዱ ቃል በቃል ኢየሱስ ቃል በቃል ወጣም ማለት። ቆይ እሺ ቀለል እናድርገውና ይወጣው እንዴት ነው ኢየሱስ? ኢምራን መልሰህ ዙሙን ቀንሶ ኢየሱስ እንዴት አድርጎ የወጣው ንገረኝ እስቲ። ዙሙን ቀንሶና ሙሉን አሳየን። ስክሪኑን ያው ቀንሼዋለሁ እኮ ስክሪኑን። አይ መልሰህ ለውጥ የለውም። ቅድም አንብበዋል፣ ደግሞ ታነበም ለውጥ የለውም። አረ መልሼዋለሁ። ምን ነው? አይ ሙሉ ስዕሉንም ማየት ፈልጋለሁ። እዛ ጋር ያ ሙሉ ስዕሉን ያደረጉበት ከላይ ጥቅሱ ይሄ ነው። ጥቅሱ ያው ከዚህ ጀምሮ ያለው ነው። ከዚህ ጀምሮ እስከዚህ ያለው ጥቅሱ ነው። አሁን አንብበው ይምራን የፈለከና ጋር ቆይ ረጋ ብሎ መጀመሪያ ልጁ ይመልስ። አትዳያረቡ። ከፈለከ ገልብጠና ነበር እንደፈለጋችሁ አድርጉት። ዋናው ግን ኢየሱስ ለጓደኞቹ ዋሽቷል። ይሄን አድኑ፣ ይሄን መልሱ። ጀምራ ቢላ አልዋሽም። ሲጀመር ደግሞ አልወጣም ብሎ ለምን ወጣ? የራሱን ጊዜ ያውቃል እግዚአብሔር እኮ ነው። ኢምራን ለምን መጣ? ቆይ ጆባ ወገን አትዳያረባ፣ ሰው ሰብራ አትዳያረባ። ስነ ስርዓት ይኖር። አቤላ ኢየሱስ ጊዜው አልደረሰም ነበር አይደለም? አዎ። የምን ጊዜ ነው ያልደረሰም? ያለ ጊዜው የሚያደርገው ነገር የለም። ወደ ተራራው የሚወጣበት ሰዓት ጊዜው ስላ ከወጣ ይገሉታል። ስለዚህ አልወጣም፣ ተደብቆ ቀረ። ከወጣ ይገደላል፣ ቀረዘው። ለምን? እናንተ እኔን ዓለም ይጠላኛል፣ እናንተን ዓለም አይጠላችሁም። ስለዚህ እናንተ ወደ በዓሉ ሂዱ፣ እኔ ግን ዓለም ስለጠላኝ ወደ በዓሉ አልሄድም አላቸው። ለምን? ካገኙት ይገሉታል። ይሄን ካላቸው በኋላ በገሊላ ቀረ። ከዛ በኋላ ተሰውሮ ወጣ። ጆብ ለመስራት ወይም ልጁ አይችልም በላ ተጋለመ እዛ ላይ ልጁ በቃ ይበላ። አትደራረብ። ቆይ ረጋ ብል። ወይም ልጁ አቤላ የሚባለው ልጅ እኔ አልችልም ይበልና ታወራለህ አንተ። ወይስ እሱ አፍ የለውም ያልከው እሱ ደደብ ነው እያልከው ነው ያለው? ደደብ ነው አቤላ፣ ማውራት አይችልም እንደዛ እያልከው ነው ያለው? ስነ ስርዓት ይኑርህ። ቀጥል አቤላ። አይደለም ግልጽ የሆነ ነገር ሲነበብልህ ደግሞ አንተ መቀበል አለብህ። አሁን እየነገረ አይደለም መቀበል አለብህ። የተነበበው ግልጽ ነገር አልወጣም ማለት ወጣ መውሰድ የለብህም። እሺ በምን ልውሰደው? ገልብጬ ልውሰደው? ኢየሱስ ቃል በቃ አልወጣም አለ። ገልብጬ ልውሰደው? ኢምራን ይቅርታ አድርጉልኝና አንዴ እኔ ላውራ። አቤላ በቃ ሚታክ ከዚህ በኋላ እንደ አቤላ ምን መቆየት የለም። ተብላት አልደረሰም እኮ ብሏል። ኢምራን ሚታክ ወይ አንዴ በተራበታ ሳሚ ሚታክ እንደ ጨፍራ አንተ እዚህ ጨፍራ ያለ ሚታክ ጆብ ቁጥር 14 እና 15 አንብብልኝ። እናደርገዋለን። ዋናው ከሱ በፊት ኢየሱስ አልወጣም ብሎ አላለ። መጀመሪያ አልመጣም ጊዜ አይደለም አለ እኮ ጊዜ ገና ከዛም ያደረገ ሄደ። በቃ ቁጥር 14 ላይ ይሄ ውሸት ነው አይደለም? ቁጥር 14 ላይ እናደርገዋለን። መጀመሪያ ውሸት ነው አይደለም? ጊዜ እሺ ውሸት ነው ወይስ አይደለም? መልሱ እዛው ጋር አለ። ኢምራን እኔ ለምን ታደርጋለህ? ላውጣልህ ደስ ይላል። እሺ መልሱ እዛ ላይ አወጣልሃለሁ። ዮሐንስ 7:12 ያው እናውጣዋለን። ያው አውጥቼዋለሁ። እስቲ ያው ምንድነው የሚለው? አሁንም በበዓሉ እኩለ ሌሊት ኢየሱስ ወደ መቅደሱ ወጥቶ ያስተምር ነበር። ታዲያ ከፈለገ አስተምር፣ የፈለገው አልጠየቀውም እኮ። ከማስተማሩ በፊት ጓደኞቹን ዋሽቷል። ለምን? ይሄ መልስ
ከማስተማሩ በፊት ኢየሱስ ለምን ጓደኞቹን ዋሽቷቸው ሄደ? ይሄ ነው ጥያቄያችን። ማሻአላህ ያስተምር፣ ግን ከማስተማሩ በፊት እየዋሸ ነበር የሚያስተምር። ጊዜ አልደረሰ ማለት ለመሄድ። ከዛ ለምን ወጣ? እንደዛ ካለ ጊዜው ደርሶ ነው። ጊዜ የተባለው ምንድን ነው? ኢየሱስ መሰቂያ ጊዜ ደርሶ ነበር የዛ ሰዓት? የማስተማሪያው ጊዜ ነው አይደለም፣ መሰቂያ ጊዜ ነው። ቁጥር 7 ላይ እኔ እናንተ ዓለም አይጠላችሁም፣ እኔ ግን ዓለም ይጠላኛል ያለው። ዓለም ኢየሱስ ለምንድን ነው የሚጠላው? ለምንድን ነው የሚፈልገው? አይሁዳውያን ለምንድን ነው የሚፈልጉት? ለመግደል። በቃ አመሰግናለሁ። ይሄ ነው ፖይንቱ። ኢየሱስ አልወጣም ያለው አይሁዳውያን ስለሚገሉት ነው፣ ጊዜው ገና ስላልደረሰ ነው። ግን በኋላ መልኩን ቀይሮ የመሰቃ ጊዜ አለ። ከዛ በኋላ ብዙ ጊዜ ቆይቷል። በዓሉ አንድ ቀን ነበር። የዛ በዓል አልወጣም ኢየሱስ። ይሄን ያልኩ። ስለዚህ ለምን ዋሻቸው? ነገራቸው እኮ ኢምራን፣ ውሸት እኮ አይደለም። ጊዜ ያልደረሰ አልወጣም ነው ያላቸው። አልወጣም ነው ያላቸው። ወደ በዓሉ አልሄድም ነው ያላቸው። ጊዜው ስላልደረሰ ምሳሌ ላድርግልህና አዳምጠኝ። እኔ ነገ ላይቭ አልገባም። ላይቭ ከገባሁ አቡበከር ያወራኛል። ስለዚህ አቡበከር ጋር እንዳላወራ አልገባም ላይቭ አልኩ። ይሄን ከተናገርኩ በኋላ ነገ አካውንት ቀይሬ ላይቭ ብታገኝ ምን አድርጌያለሁ? ዋሽታል። በቃ ኢየሱስ የሚያደርገው ይሄን ነው። እኔ አልወጣም ወደ በዓሉ፣ ከወጣሁኝ ይገሉኛል። እናንተ ዓለም አይጠላችሁም፣ ስለዚህ አልወጣም አላቸው። ይሄን ካለ በኋላ ደሴም ዌ ተደብቆ ወጣ። መልሳለህ በደከመን። ከዛ በኋላ ወደ መቅደሱም ሄደ። በበዓሉ እሱ በኋላ ነው። ከመሄዱ በፊት መጀመሪያ ለምን ጓደኞቹን ዋሸ? ጊዜ ያልደረሰ ማለት እኮ ነው እንጂ ውሸት እኮ ጊዜው ካልደረሰ ለምን ወጣ? ለምን ተሸፍኖ ወጣ? ለምን መሸፈን አስፈለገው? ለምን መዋሸት አስፈለገው? ለምን ነበር የሚፈልጉት? እሱ ለመግደል ሰው እንዳይገደል መደበቅ አለበት ማለት ነው። ስለዚህ ለጓደኞቹ ለምን አወጣም አላቸው? ለሐዋርያት፣ ለገዛ ተማሪዎቹ እነሱ ይፈራቸው ነበር። ሐዋርያትን ይፈራቸው ነበር። እሺ አሳልፎ የሸጠው ማን ነው? ኦ ማይ ጋድ! ሶ አሳልፎ እንዳሸጥ ነው እንትን ያደረገው ኢየሱስ። ይዋሻው ይሁዳን የሸጠው። አኡዙ ቢላህ። ስለዚህ ኢየሱስ ላለመሰቀይ ብሎ ዋሸ። አንተ አከበርከው፣ እንደውም ወላሂ አከበርከው። ስለዚህ ፈሪ አምላክ ነው ያለኩ ማለት ነው። ላለመገደል ብሎ ሊገደል እኮ ነበር የመጣው ወደ ምድር። ያንተ ወሬ ነው እያከበደ ያለው። ያንተ ወሬ ነው እያከበደ ያለው። አንተ ነህ ያከበርከው እንጂ ሐዋርያቶቹ ከሃዲያን አለባቸው። ስለዚህ እንዳይገሉት ነው እኮ ያልከው ሀቢቢ። ኤምራኖቹ ፈርተኛለህ። ኤምራር ቆይ ሳሚ አንድ በተራ እናውራ። ሳሚ ቆይ አንድ ድል ብቻ ያለ ጆብ፣ ከዛ ሳሚ ይቀጥላል። እሺ ክዶታል። ስለዚህ አንዱ እንዳይክደው ስለዚህ ቆይ አደተናል ያልክ ያለው አንዱ እንዳይክደው 12ን ዋሻቸው። አንዱ እንዳይክደው 12 ዋሻቸው ያልከን ያለው ነው። አንዱ ብቻ አይደለም ባይዘው ጴጥሮስም ክዶታል። ሌላ ካህዲ አለ። ጴጥሮስም ክዶታል። ማን? ጴጥሮስማ ክህደት የተባለው አላውቀውም ማለት ነው ሀቢቢ። እሱ አላውቀውም ብሎ 3 ጊዜ ክዶታል። አላውቀውም ነው። ይሁዳ ደግሞ ኦልሬዲ ክዶ ማስከደል ነው። አምላክ ያስገደለ ተማሪው ነው። በአምላኩ በተማሪው የተገደለ አምላክ ያንተ አምላክ ነው። ተማሪው ነው የካደው። ቀጥል አቡኪ። ኢየሱስ እንኳን ላለመሰቀል ብሎ እንደዚህ ዋሽቷል ወይም ክዷል። ጴጥሮስ እንዴት አይክደውም ኢየሱስ ክርስቶስን? እንዴ ኢየሱስ ራሱ ዋሽቶ ጴጥሮስ እንዴት ነው የማይክደው? ይሄ እኮ የማይገናኝ ነገር ነው። ግን አሁን ምንድነው ያመሳት ነገር ትንሽ አስቸጋሪነት። ኢየሱስ ክርስቶስ አልወጣም ብሎ መውጣቱ ውሸት እንደሆነ አምናሃል፣ የሚታወቅ ነገር ነው። ዝም ብሎ ደግሞ አይደለም፣ በስውር ነው፣ ተደብቆ ነው። ዋሸ። ለምሳሌ ለክ ኢምራን ቀደም እንደሰጠህ ለአወከር ላይፍ ከገባ አልገባም ማለትና በሌላ አካውንት መጣ። ይሄ ውሸታም ይባላል፣ ሌባ ይባላል ማለት ነው። ኢየሱስ ክርስቶስ ያው ሌባ ውሸታም እያልኩኝ አይደለም። እሺ ኢየሱስ ክርስቶስ ተመሳሳይ ነገር ነው ያደረገው። ምንድነው ያደረገው? እኔ አልወጣም አለ። ምክንያቱም ገና እንደዚህ ሊሰቅሉኝ እፈራለሁ፣ አልወጣም አለ። ሐዋርያቱ ሄዱ፣ ሸኛቸው፣ እዚህ ሆናለሁ አለ። ከዛ ምን አደረገ? ወጣ። ይሄ ውሸት ነው አይደለም? ምኑ ነው ውሸት? አልወጣም ብሎ መውጣት ውሸት ነው ወይስ አይደለም? ራስን መደበቅ እኮ ውሸት ነው ወይስ አይደለም? ራስን እሱ ወደዛ እንመጣለን። ምናልባት አሁን ወደ ማቅለያ ምናምን እንሄዳለን። አይ ከዚህ አንጻር ስለሆነ ይታይለት ምናምን እንሄዳለን። ግን ውሸት ነው ወይስ አይደለም?
እኔ እናንተ እንደ ሰውኛ ሆነን ካሰብነው ይሄን ውሸት አይደለም። ራስን መደበቅ ራስን መከለል ነው። እንደ ሰውኛ ሆነን ካሰብነው ውሸት አይደለም አይደለም። እንደ ምንኛ ስናስበው ነው ውሸት የሚሆነው? ምንም ውሸት አይደለም እኮ እንደ ምንኛ ስናስበው ነው ውሸት የሚሆነው? ህዝቡ ውሸት እያለ ነው ከታች ውሸት እያሉ ነው። ምክንያቱም ቆይ ለምሳሌ ላሳየ እኔ ቆይ ትጠይቃለህ ብራዘርሽ ቆይ አንዴ ቆይ ለምሳሌ እኔ አወከር ይኸው ጆብ ስማ እኔ አወከር ከገስት አልወርድም አልኩ። ከዛ ደበቅ አልኩኝና ቀስ ብዬ ያው እንደወረድኩኝ ቁጥርና ራሴን አወረድኩ። ውሸት ነው አይደለም? ውሸት ነው። እሺ እኔ አወከር ኢምራን ገስት አልመጣም አልኩ። ተደብጌ መጣው። ውሸት ነው ወይስ አይደለም? ውሸት ነው። እሺ ኢየሱስ ክርስቶስ ለምሳሌ ዛሬ እመጣለሁ አለ። ዛሬ አልመጣም አለ። ተደብቆ መጣ። ውሸት ነው ወይስ አይደለም? ተደብቆ ውሸት ነው። እሺ ኢየሱስ ክርስቶስ እናንተ ሂዱ እኔ አልመጣም አላቸው። በዚህ ታሪክ መሰረት አልወጣም አለ። ከዛ ተደብቆ ወጣ። ውሸት ነው ወይስ አይደለም? ጆሮዬን አስጠግቼ የማዳምጠው ሪዞኒንጉ ተመሳሳይ ነው። ውሸት ነው ወይስ አይደለም? ለራስህ ታማኝ ሁን። ይሄ እኮ አንተ እንደምታስበውና እንደምትረዳው ከሆነ እኮ ኢምራን ልክ አይደለም።